ባደረባቸው ከባድ ህመም ሳቢያ ክርክሩን ለመቀጠል አስጊ ሁኔታ ላይ ስለሚገኙ በሚል ምክንያት ክሱ እንዲቋረጥ ተደርጓል። አስጊ የተባለው የጤና እክሎ ምንድን ነበረ? አስጊ ባይሆን አስጊ ነው አይሉም። እኔም በሕክምና ከአንድም 2-3 ጊዜ ሐኪም ቤት ገብቼ ወጥቻለሁ እና የግሌ የሕክምና ሬከርድ ጊዮርጊስን መምራት በጣም 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 ከባድ ነው። አገርን እንደመምራት የውስጥ ጠላት አለ፣ የውጭ ጠላት አለ። ይገነባል እየተባለ ለብዙ ጊዜ ሲነገርለት የነበረው ሲኤምሲ አካባቢ ትልቅ መሬት አለ፣ ገንዘብ አለ። ይሄ ገንዘብ የሚባል ነገር እንደው ዝናብ ይዞት ይመጣል እንደሆነ ነው እንጂ ከየት እንደሚመጣ አላውቅም። ገንዘቡ የት አለ? ምንጩ እሳቸው ናቸው። ምንጩ ደረቀ። እስቲ አንድ የገረመኝ ጥያቄ ላንሳ። እርሶና ሼሁ ጥብቅ ወንድማማችነት፣ ቤተሰባዊ ግንኙነት መካከላችሁ አለ። በብዙ የህይወት መንገድ ውስጥ ውጣ ውረድ ውስጥ አልፋችኋል። ጸባችሁ አደባባይ ሳይወጣ ከቶውንም ወደ ፍርድ ቤት ሳያመራ በንግግርና በውይይት መፍታት አይቻልም ነበር? ሼህ መሐመድ ተሰደበ ማለት እኔ የተሰደብኩ ነው። አሁንም ቢሆን ማንም ቢሰድባቸው ደስ አይለኝም። እስቲ በዚህ አጋጣሚ ለሼህ መሐመድ አሊ አላሙዲ ሊሉት የሚፈልጉት ነገር ካለ? እኔ ምንም የምፈልገው ነገር የለም እንደ ሼህ መሐመድ ጤንነት። ከዚህ በለጠ ምንም ነገር የምፈልገው የለም። እሳቸውም ያውቃሉ። ይሄን አድርጉልኝ ይሄን ብዬ ለምኜም አላውቅም፣ ጠይቄም አላውቅም። እሳቸውም ያውቃሉ። እሳቸውም ለብዙ ሰው የሚናገሩት ነገር ነው። እግዚአብሔር ለልጆቻቸው ለራሳቸው ጤንነት ነው እንጂ ሌላ ምንም ብዙ ነገር እኔን የሚያስደስተኝ ነገር የለም እና ይሄ ጊዜ ቂም በቀል መጎዳዳት ምናምን ለእኔ ትንሽ ዝቅ ብሎ መብረር ማለት ነው። ስለዚህ አልፈልግም። እሱ ላለመውረድ የሚጫወት ለተጫዋቾች ደሞዝ መክፈል የተሳነው ሌላም ዘረክረክ ያሉ ነገሮች ይጠቀሱበታል። ጊዮርጊስን ያህል ክለብ እንደ ህዝባዊነቱ እንደ አረጋዊነቱ ከክለቦች ሁሉ የበለጠ ቱጃር መሆን አልነበረበትም ወይ? ነገም ሌላ አብነት ቢመጣ 10 አብነት ቢመጡ ምንም ለውጥ አይመጣም። ዋይት ሃውስ ነበር የታሰቡት። አዎ ምቾት ችሎታ አለ። አዎ ትራምፕ የለም እንጂ